ሰሎናት ለዘተንሥአ እሙታን በመንክር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? ለሁላችንም በያለንበት ሰላም እግዚአብሔር ይብዛልን። እግዚአብሔር አምላካችን ቢወድና ቢፈቅድ ለሚቀጥሉት ጥቂት ደቂቃዎች ቃል እግዚአብሔርን ከኔ ጋር እንነጋገራለን። መነሻ የምናደርገው ኃይለ ቃል በሉቃስ ወንጌል ምዕራፍ 24 ከቁጥር 49 ላይ ያለ ኃይለ ቃል ነው። ይህም ኃይለ ቃል በኢየሩሳሌም ቆዩ ይላል። በኢየሩሳሌም ቆዩ ይላል። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በሚገርም በሚያስደንቅ ግርማ ከተነሳ በኋላ ለደቀ መዛሙርቱም ለሌሎች ሰዎችም በተደጋጋሚ እንደተገለጠላቸው እናውቃለን። መጨረሻ ላይ ግን ሲገለጥላቸውና ሲያስተምራቸው ከቆየ በኋላ በ40ኛው ቀን ወደ ሰማያት ወደ አባቱ አድርጓል። ከማድረጉ በፊት ግን ለደቀ መዛሙርቱ ከሰጣቸው ትእዛዞች መካከል አንደኛው ይሄ ነው። ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ የሚል ትእዛዝ ማለት ነው። ዓለምን ዞረው ወንጌል እንዲሰብኩ በአብ በወልድ በመንፈስ ቅዱስም እያጠመቁ ደቀ መዛሙርት እንዲያደርጉ የወንጌል ምስክሮች እንዲሆኑ ትእዛዝ ከሰጣቸው በኋላ ይህንን ማድረግ የምትችሉበትን ኃይል እስክትለብሱ ግን በኢየሩሳሌም ቆዩ ብሎ ጌታችን ትእዛዝን ሰጥቷቸዋል ማለት ነው። እንግዲህ ጌታችን በኢየሩሳሌም የሚቆዩበት ምክንያት ጸጋ መንፈስ ቅዱስን ለመቀበል ኃይልን ለመልበስ እንደሆነ አስረድቷል። ግን ለምን የሚል ጥያቄ ያስነሳል አይደለ? እግዚአብሔር መንፈስ ቅዱስ ለደቀ መዛሙርቱ በየሀገራቸው ሊወርድላቸው አይችልም ነበር? ለምሳሌ ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዕጣ ወጥተው በተለያየ ሀገር ስብከት ወደ ተለያየ ሀገር ተበትኗል ደቀ መዛሙርቱ። መንፈስ ቅዱስን ከመቀበላቸው በፊት በዕጣ ቢበተኑ ኖሮ በያሉበት ሀገር ጸጋ መንፈስ ቅዱስ ሊወርድላቸው አይችልም ነበር ወይ? ለምንድን ነው በኢየሩሳሌም ተሰብስባችሁ ጠብቁኝ ያላቸው የሚለውን በተወሰነ መልኩ እናንሳ። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና ይህንን የመጽሐፍ ቅዱስ ክፍል በተረጎመበት ድርሳኑ ምን ይላል? የመጀመሪያው ምክንያት ቅዱሳን ሐዋርያቱ ልክ እንደ ወታደር ናቸው ይላል። ለጌታችን ወታደሮቹ ናቸው። አንድ ሹም፣ አንድ ባለስልጣን፣ አንድ ንጉሥ ወታደሮቹን ሳያሰለጥን ከዛ በኋላ ደግሞ መሳሪያ ሳያስታጥቅ ወደ ጦር ሜዳ ዝም ብሎ አይልካቸውም አይደል? ዝም ብላችሁ ተዋጉ አይላቸው። መጀመሪያ ስልጠና ሰጥቶ አሰልጥኖ ከዛ ደግሞ የሚዋጉበት መሳሪያ አስታጥቆ ነው ወደ ጦርነት የሚልካቸው። ጌታችንም ደቀ መዛሙርቱ ኃይልን ሳይለብሱ ሳይታጠቁ ጸጋ መንፈስ ቅዱስ ሳይታጠቁ ወንጌልን መስበክ ቢጀምሩ ወደ የሀገሩ ቢበተኑ ኖሮ በሰዎች ፊት ቆሞ ለመናገር አቅም አይኖራቸውም ነበር። ቅዱስ ጳውሎስ በመልእክቱ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ብሎ መመስከር የሚችል ማንም የለም ይላል። ይሄ ማለት እንደው በመደበኛው ጊዜ ሳይሆን በኢየሱስን በማያምኑ ስሙ ሲጠራ ሰዎችን በሚገሉ ጦር በሚያነሱ ሰይፍ በሚያነሱ ሰዎች ፊት ቆሞ የክርስቶስን ጌታነት መመስከር ኃይል ይፈልጋል፣ ትጥቅ ይፈልጋል ማለት ነው። ሳይታጠቁ ይህንን መስበክ ማስተማር ስለማይችሉ ልክ እንደ ወታደር አስታጥቆ አሰልጥኖ ስለሆነ ሊሸኛቸው የወደደው ጸጋ መንፈስ ቅዱስን ከመታጠቃቸው በፊት እንዲሄዱ አልፈቀደላቸውም በማለት ሲያስተምር እናገኘዋለን። ሁለተኛው ምክንያት ደግሞ ደቀ መዛሙርቱን በኢየሩሳሌም ቆዩ ያለበት ምክንያት በኢየሩሳሌም ያሉ ምዕመናን የጌታችን የሞቱና የስቅለቱ ምስክሮች ስለሆኑ የትንሣኤውን ምስክር መሆን ስላለባቸው ነው። ማለትም ቅዱሳን ሐዋርያት ስብከታቸውን በኢየሩሳሌም መጀመር ስላለባቸው ማለት ነው። በኢየሩሳሌም ከተማ ያሉ ሰዎች ከዛ በኋላም የፋሲካን በዓል ለማክበር ከዓለም ዙሪያ ወደ ኢየሩሳሌም የመጡ ሰዎች ጌታችን በአደባባይ እርቃኑን ሲሰቀል አይተዋል። ሲሞት ሲቀበር አይተዋል። የሞቱ የመቃብሩ ምሳሌዎች ናቸው፣ የመስቀሉ ምሳሌዎች ናቸው። የስቅላቱና የሞቱ ምሳሌ የሆኑ እነዚህ ሰዎች ደግሞ ትንሣኤውን ማየት አለባቸው። ምን ማለት ነው? ጌታችን እንደሞተ አምነው ወይም ተመልክተው እንደተነሳ ካላመኑ ጥቅም የለውም። የክርስትና መሰረቱ ትንሣኤ ነው። የጌታችንን ትንሣኤ የማያምን ሰው ጥቅም የለውም አይደል? የጌታችን መነሳቱን ካላወቅን፣ ካላመንን፣ ካላረጋገጥን መሞቱ ብቻውን ጥቅም የለውም። የጌታችን ሞቱ ዋጋ የሚኖረው ጌታችን ከሙታን ተለይቶ ሲነሳ ነው። የጌታችን የሞቱ ምስክር የሆኑ የስቅለቱ ምስክር የሆኑ የኢየሩሳሌም ሰዎች የትንሣኤው ምስክር መሆን ስላለባቸው ደቀ መዛሙርቱ ስብከታቸውን ከኢየሩሳሌም ነው መጀመር ያለባቸው ማለት ነው። ትዝ የሚላችሁ ከሆነ በበዓለ ሃምሳ ልክ ጸጋ መንፈስ ቅዱስ ሲወርድላቸው ደቀ መዛሙርቱ የመጀመሪያውን ስብከት የሰበኩት በኢየሩሳሌም ከተማ ነው። ሲሰብኩ በነበሩበት በጽርሐ ጽዮን ሲሰብኩ ከ3000 በላይ ሰዎችን በአንድ ቀን አጥምቋል። ቀጥሎ ሲሰብኩ 5000 ሰዎችን እያሉ በኢየሩሳሌም ላሉ ሞቱን ለተመለከቱ ሰዎች ትንሣኤውን ለማወጅ ድል አግኝተዋል ማለት ነው። ስለዚህ የጌታችን የሞቱና የስቅለቱ ምስክር የሆኑ የኢየሩሳሌም ሰዎች የትንሣኤውን ምስክር መሆን ስላለባቸው ጌታችን በኢየሩሳሌም ቆዩ ብሎ ደቀ መዛሙርቱን በኢየሩሳሌም እንዲቆዩ አዟቸዋል ማለት ነው። ሶስተኛው ምክንያት ደግሞ ደቀ መዛሙርቱ ጸጋ መንፈስ ቅዱስን ለመቀበል ራሳቸውን ማዘጋጀት ስላለባቸው እንደው ዝም ብለው እየባከኑ እየሄዱ እየበሉ እየጠጡ ሳይሆን ተሰብስበው እየጸለዩ ወደ እግዚአብሔር እየጮሁ እየጾሙ ጸጋ መንፈስ ቅዱስን መቀበል ስላለባቸው ጸጋ መንፈስ ቅዱስን ተሰብስበው እንዲቀበሉ እየጸለዩ ተዘጋጅተው መቀበል እንዲችሉ የመዘጋጃ ጊዜ እንዲሆናቸው በኢየሩሳሌም ቆዩ ብሏቸዋል ብሎ ሊቁ ቅዱስ ዮሐንስ አፈወርቅ ተርጉሟል ማለት ነው። የመዘጋጃ ጊዜ እንዲሆናቸው ጸጋ መንፈስ ቅዱስን ለመቀበል መዘጋጀት ስለሚያስፈልግ ማለት ነው።
ስለዚህ ይሄንን ጸጋ መንፈስ ቅዱስ መቀበል እንድትችሉ በኢየሩሳሌም ቆዩ ተብሎ ጸጋ መንፈስ ቅዱስን የሚቀበሉበት ምክንያት ግን የወንጌል አገልግሎት ነው። በዓለም ዞረው ወንጌል እንዲሰብኩ ወንጌል ሰብከው ሰዎች ክርስቶስን እንዲያውቁት፣ ክርስቶስን እንዲወዱት፣ ክርስቶስን እንዲከተሉት ማድረግ እንዲችሉ ደቀ መዛሙርት እንዲያደርጓቸው ሰዎችን ማለት ነው። የጸጋ መንፈስ ቅዱስ እንዲቀበሉ የተነገረበት ምክንያት ይሄ ነው። ሁላችንም እንደምናውቀው ኢየሩሳሌም የቤተክርስቲያን ምሳሌ ናት። ኢየሩሳሌም የቤተክርስቲያን ምሳሌ ናት። ጸጋ መንፈስ ቅዱስን እንድትቀበሉ በቤተክርስቲያን ቆዩ ነው ለኛ ትምህርቱ የሚሆነው ማለት ነው። ኢየሩሳሌም ከተማ ሄዱ ሳይሆን በቤተክርስቲያን ቆዩ ነው ለኛ የሚሆነው መልእክት ማለት ነው። ይሄ ደግሞ የሚሆንበት ምክንያት ጸጋ መንፈስ ቅዱስን መቀበል ለኛ የሚያስፈልግበት ምክንያት ደግሞ ክርስቶስን ለመስበክ ያልተጠራ ክርስቲያን ስለሌለ ነው። ሁላችንም የተጠራው ነው ክርስቶስን ለመስበክ። የተጠመቀ ሁሉ ደቀ መዝሙር ነው አይደለ? አጥምቃችሁ ደቀ መዛሙርት ያድርጓችሁ ነው ለጌታችን። ስለዚህ ስንጠመቅ የጌታችን ደቀ መዛሙርት ሆነናል። ደቀ መዛሙርት ከሆነ ደግሞ የደቀ መዝሙር ስራው የተማረውን ማስተማር። ጌታችንን ክርስቶስን የምንሰብከው የምናስተምረው ግን አውደ ምሕረት ላይ ቆሞ በመስበክ ወይ በመዘመር ብቻ አይደለም። ሰው በአለባበሱ፣ በአመጋገቡ፣ በአረማመዱ፣ በኑሮው ሁሉ ክርስቶስን እንዲመስል ነው የጠራው። ኑሯችን ክርስቶስ በስብከት ክርስቶስን እንዲያገለግል የጠሩ ሰዎች እንዳሉ ግልጽ ነው። ሁሉም ሰው ግን ሰባኪ ሊሆን አልጠራም። ሁሉም ሰው ግን ክርስቶስን በኑሮ እንዲሰብክ ተጠርቷል። በኑሮ ክርስቶስን ለመስበክ ያልተጠራ ክርስቲያን የለም። አዋዋላችን፣ አኗኗራችን፣ ነገር ስራችን ሁሉ ክርስቶስን የሚሰብክ መሆን አለበት። ያንን ማድረግ የምንችለው ደግሞ ጸጋ መንፈስ ቅዱስ ሲጎበኘን ነው። ጸጋ መንፈስ ቅዱስን ማግኘት የምንችለው ደግሞ በቤተክርስቲያን ስንቆይ ነው። ሐሳቤ ግልጽ ከሆነ ማለት ነው። በቤተክርስቲያን ስንቆይ ነው። ስለዚህ ጸጋ መንፈስ ቅዱስ እንድትቀበሉ ክርስቶስን በህይወታችሁ፣ በኑሯችሁ፣ በነገር ስራችሁ ሁሉ መስበክ የምትችሉ እንድትሆኑ በኢየሩሳሌም በተባለች ቤተክርስቲያን ቆዩ ነው የመጽሐፍ ቅዱስ ትምህርቱ። ለምንድን ነው ያቃተን? ለምንድን ነው ህይወታችን ክርስቶስን የሚሰብክ ያልሆነ? እንኳን አንገቱን ደፍቶ የሚገለገሉ ምዕመን አውደ ምሕረት ላይ ቆሞ የሚሰብከው ሰባኪ፣ ካህኑ፣ ጳጳሱ፣ ዲያቆኑ ክርስቶስን በኑሮ በህይወቱ መስበክ ያቃተው ለምንድን ነው? ሰው እኛን አይቶ ክርስቶስን መመልከት፣ እኛን አይቶ ክርስቶስን ማሰብ ያልቻለው ለምንድን ነው? ጸጋ መንፈስ ቅዱስን ስላልተቀበልን፣ መንፈስ ቅዱስ ኃይል ስላልሆነን። መንፈስ ቅዱስ ኃይል ያልሆነን ደግሞ ለመንፈስ ቅዱስ የምንመች ማደሪያ መሆን ስላልቻለን፣ ቤቱ በተባለች ቤተክርስቲያን መቆየት ስላልቻለን ማለት ነው። በቤቱ ቤተክርስቲያን መቆየት ማለት ግን ምን ማለት ነው? በአንድ ልብ መሆን ማለት እኮ ነው። አስተውሉ። ጌታችን ደቀ መዛሙርቱን ኃይልን እስክትለብሱ በኢየሩሳሌም ቆዩ አላቸው። ከዛ በኋላ እንደተባለውም በ50ኛው ቀን ወይም ጌታችን ባረገ በ10ኛው ቀን መንፈስ ቅዱስ ወረደ። መንፈስ ቅዱስ ሲወርድ ግን በማርቆስ እናት በማርያም ቤት ለተሰበሰቡ ለነዛ ለ120ው ቤተሰብ ለደቀ መዛሙርቱ ወረደ እንጂ ኢየሩሳሌም ከተማ ውስጥ ላሉ ሰዎች ሁሉ አልወረደም። አሁን እያስተዋላችሁ ነው ልዩነቱን። በኢየሩሳሌም ቆዩን ያላቸው ኢየሩሳሌም ውስጥ ያሉ ሰዎች ሁሉ ግን ጸጋ መንፈስ ቅዱስን አልተቀበሉም። ጸጋ መንፈስ ቅዱስን የተቀበሉት የእግዚአብሔር መንፈስ ቅዱስ ጸጋ ለመቀበል ራሳቸውን ያዘጋጁት ደቀ መዛሙርቱ ብቻ ናቸው። 120 ቤተሰብ ብቻ ነው ማለት ነው። በአካል የእግዚአብሔር ቤት ውስጥ ኖረን ጸጋ መንፈስ ቅዱስ የሌለን ሰዎች አለ። ኢየሩሳሌም የተባለች ቤተክርስቲያን ውስጥ ያለ ሰው ሁሉ ጸጋ መንፈስ ቅዱስን አይቀበልም። እንደ ሐዋርያት ጸጋ መንፈስ ቅዱስ የተቀበለ ለመሆን የተዘጋጀ መሆን አለበት፣ ዝግጁ መሆን አለበት ማለት ነው። ኢየሩሳሌም ከተማ ውስጥ መኖር ብቻውን ጸጋ መንፈስ ቅዱስን ለመቀበል ብቁ አያደርግም። ቤተክርስቲያን ውስጥ መኖር ብቻውን የእግዚአብሔርን ጸጋ ለመቀበል የእግዚአብሔር አገልጋይ ለመሆን በህይወታችን በሯችን እግዚአብሔርን መስበክ የምንችል ለመሆን ብቁ አያደርግም። ዝግጆች መሆን አለብን። በኢየሩሳሌም ከተማ ውስጥ በቤተክርስቲያን ውስጥ ሆነንም ጸጋ መንፈስ ቅዱስን ለመቀበል የመንፈስ ቅዱስ ማደሪያ ለመሆን ራሳችንን ያዘጋጀን መሆን አለብን። እኛ ያቃተን ለምንድን ነው? የተወሰኑ 3፣ 4፣ 5 ምክንያቶች እናንሳ። ብዙዎቻችን በተለይ ወጣቶቹ የምንጋራቸው ምክንያቶች ማለት ነው። የእግዚአብሔር መንፈስ ቅዱስ መቀበል ያልቻልንበትን ምክንያት ማለት ነው። የመጀመሪያው ምክንያት ለብዙዎቻችን የእግዚአብሔር ቤት ነገር የትርፍ ጊዜ ጉዳይ ነው። ለተማሪው ኤክስትራ ካሪኩላር አክቲቪቲ ነው። ከትምህርቱ ባሻገር ከትምህርቱ በተረፈው ጊዜ በትርፍ ሰዓቱ የሚያደርገው ነገር ማለት ነው። በትርፍ ሰዓቴ መጽሐፍ አነባለሁ፣ ዋና ዋኛለሁ፣ ፊልም አያለሁ፣ ቤተክርስቲያን ሄዳለሁ እያልን በትርፍ ጊዜያችን ከምናደርጋቸው ነገሮች ጋር የምንደረድረው ርዕሰ ጉዳይ ነው ወደ እግዚአብሔር ቤት መሄድ። የእግዚአብሔርን ቃል መማር የህይወታችን አካል አይደለም። የእግዚአብሔርን ደጅ ማገልገል የህይወታችን አካል አይደለም። ሲመቸን ሲሳካልን የምናደርገው ነገር ነው። ብዙዎቻችን በሳምንት አንዴ እሁድ ቤተክርስቲያን መሄድ ብርቃችን፣ በየቀኑ መሄድን ተውት። በሳምንት አንዴ መሄድ ብርቃችን፣ በሰንበት ክርስቲያን ማስቀደስ ብርቃችን። ቅዳሴ ናፍቆናል። ባነር ሳይለጠፍ ትልቅ ታዋቂ መምህር ሳይጋበዝ እንዲሁ ተነስተን ቤተክርስቲያን ተሳልመን ሰርክ ጉባኤ ተሳትፈን ጸሎት አድርገን ቃል እግዚአብሔር ተምረን መዝሙር ዘምረን መመለስ ብርቃችን። ጊዜ የለን፣ ቢዚ ነው። ለእግዚአብሔር የሚሆን ጊዜ አጥተናል። በተረፈን ጊዜ ነው እግዚአብሔርን የምናገለግለው። ይሄ ደግሞ ለመንፈስ ቅዱስ የተመቸ አይደለም፣ ዝግጁ አይደለንም። እግዚአብሔር አምላክ በእኛ ውስጥ እንዲሰራ ራሳችን አሳልፈን አልሰጠነው። እሱ ከሰጠን ጊዜ ላይ በጣም ጥቂቷን የተረፈችን ጊዜ ነው እየሰጠን ያለን። ስለዚህ ክርስቶስን በእኛ ውስጥ ማየት የማይቻለው ለዛ ነው።
ለዛ ነው የእግዚአብሔር ቤት አገልግሎት የትርፍ ጊዜ ስራ አይደለም። ክርስቲያኖች የትርፍ ጊዜ ስራ አይደለም። ወደ እግዚአብሔር መቅረብ በትርፍ ጊዜያችን ሲመቸን ሲሆንልን ሲሳካልን የምናደርገው ነገር አይደለም። የሁል ጊዜ ኃላፊነት ነው። የሁል ጊዜ ስራ ነው። የእግዚአብሔር ቤት አገልግሎት ደሞዝ ስለምንበላበት ግዴታችን ስለሆነ የምናደርገው ነገር አይደለም። እፍ ደግሞ ደረሰ የቅዳሴ ሰዓት፣ እፍ ደግሞ ደረሰ የሰዓታት ሰዓት እያለን የምንገባበት ጉዳይ አይደለም። እየፈራን እየተንቀጠቀጥን እየናፍቅን የምንሄድበት ቦታ ነው። እየሰለቸን የምንሄድበት ቦታ አይደለም። እያማረርን የምንሄድበት ቦታ አይደለም። የእግዚአብሔር መቅደስ አይለምድም። እየተላመድን እየናቀን የምንገባበት ቦታም አይደለም። በትርፍ ጊዜያችን ወይ መሄጃ ስላጣን ወይ ሌላ የምናደርገው ነገር ወይ እንጀራችን ስለሆነ የምናደርገው ነገር ከሆነ በእኛ ውስጥ መንፈስ ቅዱስ መስራት አይችልም። ተቀጣሪ ዲያቆን፣ ተቀጣሪ ካህን፣ ተቀጣሪ ሰባኪ፣ ተቀጣሪ ዘማሪ ሆነን አገልጋይ ዘማሪዎች ሆነን እንኳ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ስራ የማይሰራው እግዚአብሔር መንፈስ ቅዱስን ብለን ስለማናገለግል ነው። ወይ ጊዜ ሌላ ስራ ስለሌለን ወይ በትርፍ ጊዜያችን ወይ እንጀራችን ስለሆነ ስለምናገለግል ማለት ነው። የመጀመሪያው ምክንያት ነው። ሁለተኛው ምክንያት ብዙዎቻችን ወደ እግዚአብሔር ቤት የምንመጣው ሰዎች ስላነሳሱን ሞቲቬት ስላደረጉን ምናምን ነገር ነው። ሞቲቬሽን ያስፈልገናል ወደ እግዚአብሔር ቤት ለመምጣት። ቤተክርስቲያን እኮ ወደ አይደለም ባነር የምንለጥፍ የሰባኪ ፎቶ የዘማሪ ፎቶ እየተደረገ ማስታወቂያ የሚሰራው ያለ ሞቲቬሽን ያለ ቅስቀሳ ያለ ልመና ስለማንመጣ ነው። ተለምነን መተን ሰባኪ ለማየት መተን መንፈስ ቅዱስ እንዴት ይደርብን? የሆነ ታዋቂ ዘማሪ ጋር ፎቶ ለመነሳት መተን መንፈስ ቅዱስ እንዴት ይደርብን? እንዴት አድርጎ በእኛ ውስጥ ይስራ? የመጣነው እሱን ፍለጋ አይደለም። የዛ ሰውዬ ፎቶ ባይለጠፍ እንኳን መጣን። በሞቲቬሽን እየመጣን በልመና እየመጣን በማባበል እየመጣን እንዴትም አድርጎ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ስራ ሊሰራ አይችልም። ካለመምጣት ይሻላል። ካለመምጣት እየተለመንንም እያባበሉንም ብንመጣ ይሻላል። ምክንያቱም ስንመጣ ስንመላለስ እንደው አንድ ቀን እግዚአብሔር አምላክ ልባችን ሊሰብሮ ስለሚችል ማለት ነው። ግን በምንፈልገው ልክ መንፈሳዊ ፍሬ ማፍራት ያልቻልነው በምንፈልገው ልክ እግዚአብሔር አምላክ ያልሰራብን ዋጋ ያላገኘ ነው እግዚአብሔር አምላክን ፈልገን ሳይሆን ሰዎችን ብለን ስለመጣ ሰዎች አባብለውን ሰዎች አግዞን ስለመጣ ነው። ሞቲቬት የሚያደርጉን ነገሮች በጣም ይገርማሉ። ቀደም እንዳልነው የሰው ልመና ሊሆን ይችላል፣ ዝና ሊሆን ይችላል፣ ገንዘብ ሊሆን ይችላል። እግዚአብሔር እንድናገለግል ሞቲቬት ያደርጋል። እንጀራ ሊሆን ይችላል፣ ሌላ ስራ ስለሌለ። ስለዚህ የእግዚአብሔር ቤት አገልግሎት ወይም ወደ እግዚአብሔር መቅረብን እግዚአብሔር መፈለግን ከእግዚአብሔር ጋር ሳይሆን ከኛ ፍላጎት ጋር ከሞቲቬሽን ጋር ምናምን የምናገናኘው ከሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ሊሰራ አይችልም። ኃይል ልንለብስ አንችልም። በእኛ ውስጥ ክርስቶስ ሊሰበክ አይችልም። በእኛ ውስጥ ክርስቶስ ሊሰበክ አይችልም። የምንመጣበትን ምክንያት ማስተካከል ተገቢ ነው። ሶስተኛው ምክንያት እግዚአብሔር መንፈስ ቅዱስ ከኛ ጋር የማይሰራበት ምክንያት ከቤተ ክርስቲያን ጋር ያለን ግንኙነት አፋዊ ወይም ውጫዊ ስለሆነ ነው። ውጫዊ ስለሆነ ነው። እንመጣለን፣ ነጠላ ለብሳለን፣ አውደ ምሕረት ላይ ቆመን እንሰብካለን፣ እንዘምራለን ወይ እንመላለሳለን ምናምን። ከክርስቶስ ጋር ግን ህብረት የለንም። የጸሎት ህይወት የለንም፣ የንስሐ ህይወት የለንም፣ የቅዱስ ቁርባን ህይወት የለንም፣ የትህትና የፍቅር ምናምን ህይወት የለንም። በቃ የመመላለስ ከውጭ የሚታየው በጣም የሚያምር መልክ ግን አለ። ጥሩ ነጠላዎች አሉ፣ ጥሩ የቤተክርስቲያን ልብሶች አሉ ምናምን። አፍአዊ የሆነ ውጫዊ ነው ግንኙነት ደግሞ እግዚአብሔር አምላክ እንዲያድርብን አያደርግም። የቤተክርስቲያን አካል የምንሆነው በሚስጥራቷ በኩል ነው። የቤተክርስቲያን አካል የምንሆነው አባቶቻችን እንደኖሩት በመኖር ነው። ያለ ፍቅር፣ ያለ ትህትና፣ ያለ ጸሎት፣ ያለ ሚስጥራት፣ ያለ ንስሐ፣ ያለ ቅዱስ ቁርባን ምናምን የቤተክርስቲያን አካል መሆን አንችልም። የቤተክርስቲያን አካል ካልሆንን ደግሞ ክርስቶስ በእኛ ውስጥ ሊሰራ አይችልም። በዚህ እጄ እኮ ስራ መስራት የምችለው ይሄ እጄ የኔ አካል ስለሆነ ነው። ይሄ ራስ፣ ይሄ አእምሮ ይሄን እጄን ማዘዝ የሚችለው አካል ስለሆነ ነው። ራስ የተባለ ክርስቶስ በእኛ ውስጥ መስራት የሚችለው እኛን ማዘዝ የሚችለው አካላቱ ከሆንን ነው። አካል ካልሆንን በእኛ መጠቀም አይችልም። አካል የምንሆነው ደግሞ በሚስጥራት በኩል ነው። ቅድም እንዳልነው እንደ አባቶቻችን መስለን በመኖር ውስጥ ነው አካል መሆን የምንችል። እንደዛ ካልሆንን እግዚአብሔር አምላክ ሊሰራብን አይችልም። አፋዊ የሆነ 20 ዓመት ሰንበት ቤት አገልግያለሁ፣ 15 ዓመት ሆኖኛል። ይሄ ሰንበት ቤት ሲመሰረት መስራች አባል ነበርኩኝ። እሺ ንስሐ አባት አለ የለኝም። ትቆርባል አልቆርም። ምንድነው ጥቅሙ? ምንድነው የምንጠቀመው? በዚህ ውስጥ ምንድነው ያተረፍነው? አቡነ ሽኖዳ ሳልሳዊ በረከታቸው ይደርብንና ጌታ ሆይ እስከዛሬ አንተን ቤት አገለገልኩኝ፣ አንተንስ የማገለግል መቼ ነው የሚል ጥያቄ አላቸው። በጣም ለብዙዎቻችን የሚገርም ጥያቄ ነው። እስከዛሬ ቤትን አገልግያለሁ፣ ደጅን ጠርጌያለሁ፣ ምዕመናን አስተባብሬያለሁ፣ አውደ ምሕረት ላይ ሰብኬያለሁ፣ ዘምሬያለሁ፣ የሚታየውን የእግዚአብሔር ቤት አገልግሎት አገልግያለሁ። አንተን ግን የማገለግል መቼ ነው? እግዚአብሔርን የምናገለግለው ራሳችንን በመስጠት ነው።
ሰውነታችሁን የተቀደሰና የተወደደ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ አለ ቅዱስ ጳውሎስ። አፋዊ ውጫዊ ከውጭ ያሉን አገልግሎት እያገለገልክ እግዚአብሔርን አገለገልኩ ማለት ከባድ ነው። እግዚአብሔርን ቤት አገልግለ ሊሆን ይችላል። ምእመናኑን ክርስቲያኖች አገለላችሁ ሊሆን አንተ በምትሰብከው ስብከት የሚድን ሰው አለ። አንተ በምትዘምረው ዝማሬ ከእግዚአብሔር ጋር የሚታረቅ ሰው አለ። አንተ ግን አልታረቅም። አንተ ግን ወደ እግዚአብሔር አልቀረብም። አፋዊ ውጫዊ ነው ግንኙነት። እግዚአብሔር በአንተ ውስጥ ሊሰራ አይችልም። ልባችን ሳይሰበር ስለምንሰብክ የሰው ልብ መስበር አንችልም። ሺህ ስብከት ሰብከን አንድ ሰው መመለስ ያልቻልነው እኛ ስላልተመለስን፣ ሰዎች ወደ እግዚአብሔር ከፍ ማድረግ ያልቻልነው እኛ ከፍ ስላላለን። የኃጢአት እኮ አንዱ ውጤቱ ተቅበዝባዥ ሆኗል። ቃየን ወንድሙ አቤልን በገደለ ጊዜ እግዚአብሔር አምላክ የፈረደበት ፍርድ ተቅበዝባዥ ትሆናለህ የሚል ፍርድ። ተቅበዝባዥ ማለት ደግሞ ሰርቶ መና የሆነ ሰው ማለት፣ ደክሞ ውጤት የማያገኝ ሰው ማለት፣ ለፍቶ ጠብ የሚል ነገር የሌለው ሰው ማለት። አገልግለን ጠብ የሚል ነገር የሌለው ተቅበዝባዥ ስለሆነ፣ ተቅበዝባዥ የሆነው ደግሞ ወይም ደግሞ ጸጋ መንፈስ ቅዱስ ያላደረብን ከእግዚአብሔር ጋር ግንኙነት ስለሌለን ውጫዊ ነገር ብቻ ስለምናገለግል ማለት ነው። ራስን ለእግዚአብሔር መስጠት ያስፈልጋል፣ ግድ ነው። ራስን ለእግዚአብሔር ሳይሰጡ እግዚአብሔር አምላክ በእኛ ውስጥ እንዲሰራ ማድረግ ስለማይቻል ማለት ነው። ስለዚህ መንፈሳዊ አገልግሎት፣ መንፈሳዊ ሕይወት፣ ወደ እግዚአብሔር መቅረብ ምናምን የሚቻለው ከውጭ በመሆን ሳይሆን ከውስጥ እውነተኛውን ህብረት በሚያሰጡት ሚስጥራት በኩል ህብረት በሚያስገኙ ሕይወት በኩል ነው ማለት ነው። ስለዚህ አፋዊ የሆነውን ውጫዊ የሆነውን ነገር ጥሩ እኮ ነው። ጌታችን ምን አለ? ያንንም አትተው ይህንንም አድርጉ አላቸው። ጥቃቅኑንም እናንተ ትንኝ የምታጠሩ ግመል የምትውጡ ናችሁ። ትናንሿን ጥቃቅኗን ነገር በደንብ አጥረታችሁ ትሰራላችሁ። ግመል የሚያክሉ ዋናውን ቁም ነገር ግን ትረሱታላችሁ። ነጠላ አለባበስ ላይ ጥንቅቅ ያለ ነጠላ ከግራ ወደ ቀኝ ነው፣ እስከ ቀኝ ወደ ግራ ነው የሚጣፋው የሚለው ላይ በጣም ጎበዞች ነን፣ እናቅበታለን። ይሄ ከውጭ የሚታየው ቀሚሷ ቁርጭምጭሚቷን አልፎ ይሰላለፈም ላይ ጎበዞች ነን። ትንኝ ማጥራት እንችልበታል፣ በደንብ እናጠራለን። ግመል የሚያክሉ ቁም ነገር ላይ ግን የለንበትም። ስለ ንስሐ ሲወራ የለንም እኛ፣ ስለ ጸሎት ሲወራ፣ ስለ ፍቅር፣ ስለ ቅዱስ ቁርባን የለንበትም። ትንኝ ታጠራላችሁ፣ ግመል ትውጣላችሁ። እነዚህ ነገሮች ጥቃቅኖቹ አያስፈልጉም ማለት አይደለም። እነዚህንም አድርጉ፣ እነዚህንም አትተው፣ ያንንም ግን አድርጉ አለ ጌታችን። እነዚህንም አትተው ጥሩ ነው፣ ያኛውንም ግን አድርጉ። ዋናው ነገርም ደግሞ አድርጉ፣ አትተውት ይላል መጽሐፍ ቅዱስ የሚያዘን ይሄንን። አፋዊ የሆነ ውጫዊ ከሆነው ነገር አልፈን እግዚአብሔር መንፈስ ቅዱስ በእኛ ውስጥ የምር መስራት እንዲችል እንደ አባቶቻችን የምንጋደል፣ እንደ አባቶቻችን ትሑታን፣ እንደ አባቶቻችን ፍቅር ያለን፣ እንደ አባቶቻችን ተነሳሂ ንስሐ የምንገባ፣ እንደ አባቶቻችን ቆራቢ መሆን አለብን። እግዚአብሔር መንፈስ ቅዱስ በእነሱ ውስጥ የሰራው እንደዛ ስለሆነ ማለት ነው። ይሄ ሌላኛው ምክንያት ነው። አራተኛው ከእግዚአብሔር ጋር የማንሆንበት ምክንያት ቤተክርስቲያን ውስጥ ሆነን ራሱ ከእግዚአብሔር ጋር የማንሆንበት ምክንያት ደግሞ በሰዎች ላይ መፍረድና ሰዎችን መናቅ ስለምንጀምር ጀጅ ማድረግ እንጀምራለን። እኔ እንደዚህ አይነት ሰዎች አይመችኝ፣ የሰንበት ተማሪ አይመችኝ፣ እኔ ግቢ ጉባኤ ሰው አይመችኝ ማለት ስንጀምር በቃ አለቀ። አለን እኮ ግን እየሰራን አለ፣ እግዚአብሔር አይሰራብንም። ሰዎችን መናቅ፣ በሰዎች ኃጢአት ላይ መፍረድ ጀምረናል። ሰዎችን መናቅ ጀምረናል። እኔ እንትና ሲያስተምር ደስ አይለኝም፣ እኔ እንትና ሲያገለግል ደስ አይለኝም፣ እንትና ባይሆን ጥሩ ነው ምናምን፣ እኔ አዘማመራቸው ደስ አይለኝም፣ አለባበሳቸው ደስ ማለት ስንጀምር ማለት ነው። ራሳችንን መመልከተን በሰዎች ኃጢአት ላይ በሰዎች በደል ላይ ጣት መጠቆም መፍረድ ስንጀምር አገልጋዮች እኮ ነን፣ ግን እግዚአብሔር አይሰራብን። በጣም ብዙ ዓመት ሰንበት ትምህርት ቤት ውስጥ ስለቆየን ቤተክርስቲያኗን ወይ ሰንበት ትምህርት ቤቱን ኦውን የምናደርግ የሚመስለን ሰዎች አለ። ሰበካ ጉባኤ ወይ የደብሩ ሰበካ ጉባኤ ምናምን አባል ስለሆንን ሄደን ከአለቃው እኩል ከሊቃውንቱ ከመርጌቶቹ እኩል መቀመጥ መቆም የሚያምረን ሰዎች አለ። የኛ የሚመስለን ሰዎች፣ ሌላው ባዳ እኛ የቤት ልጅ የሆነ የሚመስለን ሰዎች አለ። ሌላው መጻተኛ እኛ ባለቤት የሆነ የሚመስለን ሰዎች አለ። ሰዎችን የምናሸማቅቅ፣ ሰዎችን የምናባር፣ የምናስፈራራ ሰዎች ወደ እግዚአብሔር ቤት መምጣትን እንዲፈሩ የምናደርግ ሰዎች አለ። ጌታችን እውነት እላችኋለሁ በእናንተ ምክንያት አንዲት ነፍስ ከእግዚአብሔር ደጅ ከምትርቅ በአንገት የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትወረወር ይሻላል። በአንተ ምክንያት አንድ ሰው ከእግዚአብሔር ቤት ከሚጠፋ ስንት ሰው ጠፍቷል በእኛ ምክንያት? እኛ በሰዎች እየፈረድን ማለት ሰዎችን እየናቅ። ይሄንን ይኸውላችሁ ከሁለት አንግል ከሁለት አንጻር ማየት ይቻላል። አንደኛ እኛ በሰዎች ለመፍረድ መብት የለንም። ሁለተኛ ደግሞ ማንም ሰው ደግሞ እዛ ያሉ ሰዎች ገፉኝ፣ እዛ ያሉ ሰዎች አባሩኝ ብሎ ከእግዚአብሔር ቤት ለመራቅ መብት የለውም። ሰው ቢገፋን እግዚአብሔር አልገፋንም፣ ሰው ቢያርቀን እግዚአብሔር አላረቀን። እኛም ሰዎች ላይ ለመፍረድ በሰዎች ላይ ጣት ለመጠቆም መብት የለንም። ሌላ ማንም ሰው ደግሞ ሰዎች ፈርዶብኛል፣ ሰዎች ገፍቶኛል ብሎ ከእግዚአብሔር ቤት የመራቅ መብትም የለውም።
በአገልጋዮች ስተት ምክንያት፣ በአገልጋዮች ንቀት ምክንያት ወይ ደግሞ በአገልጋዮች ጥፋት ምክንያት፣ ባለማወቅ ምክንያት የሚጠፉ በጣም ብዙ ምዕመናን አሉ። በንግስ በዓላቶቻችን ላይ የሚሰበኩ ስብከቶች፣ በትላልቅ ፕሮግራሞቻችን ላይ የምናገራቸው ቃለ እግዚአብሔር ሰዎች እንዲመጡ የሚያደርጉ ናቸው ወይ? ሰዎችን አባብለን በቃ ዛሬ አይዞ ዛሬ እንደምንም ብለህ ቤተክርስቲያን አምጥተነው ጭራሽ ቤተክርስቲያን መጥቶ የማያውቅ ሰው ንግስ ላይ ይመጣል። ጭራሽ ቤተክርስቲያን መጥቶ የማያውቅ ሰው ስቅለት ቀን ይመጣል፣ የትንሣኤ ቀን ይመጣል። በእንደዚህ አይነት ቀናት ላይ ብልህ ብንሆን የምናውቅ ሰዎች ብንሆን እነዛ ሰዎች ተመልሰው ከቤተክርስቲያን እንዳይጠፉ የሚያደርጋቸው አይነት ቃለ እግዚአብሔር ነበር መንገር የነበረብን። እኛ ያንን ማድረግ ባለመቻላችን በአገልጋዮቹ ስንፍና፣ በአገልጋዮቹ ድካም ምክንያት ከቤተክርስቲያን ጠፍቶ የሚቀርሰዋል። የእኛ ስንፍና አሁን እንድናውቅ የፈለግኩት እንድረዳ የፈለግኩት ነገር እኛ በሰዎች ላይ መፍረዳችን፣ እኛ እንዴት ማገልገል እንዳለብን አለማወቃችን፣ የእኛ ቸልተኛ መሆን ሆነ አልሆነ ማለታችን ለምዕመናን መጥፋት፣ ለክርስቲያኖች መጥፋት ምክንያት ሊሆን ይችላል። እግዚአብሔር መንፈስ ቅዱስ በእኛ ውስጥ ሰርቶ ሰዎችን ወደ መዳን እንዲጨመሩ ማድረግ እንዳይችል የሚያደርግ ሊሆን ይችላል። እኛ የተመደብንበት ቦታ፣ እኛ የተሾምንበት ኃላፊነት ሰዎች ወደ መዳን እንዲጨመሩ ማድረግ የሚገባው ሲሆን በእኛ ድካም፣ በእኛ አለማወቅ ምክንያት ግን ወደ መዳን መጨመር የነበረባቸው ሰዎች ከእግዚአብሔር ቤት እንዲወጡ ይሆናል ማለት ነው። ስለዚህ አገልጋዮች የሆነን እኛ፣ የእግዚአብሔር ቤት ውስጥ ያለን እኛ ከእግዚአብሔር ቤት አገልጋይ ነኝ ብለን ሰንበት ተማሪ ሊሆን ይችላል፣ የስብከተ ወንጌል ኃላፊ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ዲያቆን ቄስ ሊሆን ይችላል። አገልጋይ ነኝ ብሎ የሚያስብ ሰው ሁሉ በሱ ቸልተኝነት፣ በሱ አለማወቅ፣ በሱ ንቀት፣ በሱ ትዕቢት ምክንያት ከእግዚአብሔር ቤት የሚወጣ ሰው እንዳለ መዘንጋት የለበትም ማለት ነው። ምእመኑም ተገልጋዩም ደግሞ እነዚህን ሰዎች አይቶ የመጥፋት መብት የለም። እንትና የሚባለው አገልጋይ ስለገፋኝ ብለን የመጥፋት መብት የለን። እሺ እሱ ገፍቷል፣ እኔ ገፍቻለሁ ወይ ነው የሚለው እግዚአብሔር አምላክ። ስለዚህ ይህንን ነገር በደንብ አጽንኦ ሰጥቶ መረዳት ያስፈልጋል ማለት ነው። ሌላው በጣም ብዙዎቻችን ደግሞ በእግዚአብሔር ቤት መጽናት ያቃተን፣ ኃይልን መልበስ ያልቻልንበት፣ ወደ እግዚአብሔር ቤት መምጣት ያልቻልንበት ምክንያት ደግሞ ከመጠን በላይ የሆነ የራስ መተማመን ስላለን ነው። አይ ቤተክርስቲያን ባልመጣም፣ ባልጸልይም፣ ባላስቀድስም፣ ሰንበት ትምህርት ቤት ባልገባም፣ ጉባኤ ለቁጭ ባልማርም እኔ ጥሩ የሆነ መንፈሳዊ ሕይወቴን ይዤ መቀጠል እችላለሁ ብለን ስለምናስብ ማለት ነው። በጣም ብርቱ ሆኜ መቀጠል እችላለሁ የሚል እምነት ስላለን ማለት ነው። ከክርስቲያን ህብረት ተለይቶ ክርስቲያን መሆን አይቻልም። ክርስቲያኖች በግሉ ብቻውን ክርስቲያን መሆን አይችልም። የፈለገ ብርቶች ብንሆን ቤታችን ንስሐ መግባት አንችልም። ቤታችን መቁረብ አንችልም። ቤታችን ክርስትና ማንሳት፣ ማጥመቅ፣ መጠመቅ አንችልም። የግድ ቤተክርስቲያን ታስፈልገናለች። ጌታችን አጽንኦት ሰጥቶ 2ም 3ም ሆናችሁ በስሜ ብትሰባሰቡ በመካከላችሁ እገኛለሁ ብሎ ያስተማረው ለዛ ነው። በስሙ መሰብሰብ ዋጋ አለው። ትዝ አይላችሁም? ቅዱሳን ሐዋርያት እኮ ይኖሩ ነበረው 120 ቤተሰብ ከ3000 ህዝብ ምናምን አንድ ላይ ነው እንደ አንድ ቤተሰብ። ክርስቲያኖች በጣም እየበዛን ስንመጣና አንድ ላይ መኖር ከባድ ሲሆን ነው የተበተን ነው በየቤታችን መኖር የጀመርነው እንጂ አይዲያሊ የክርስትና ህይወት በአንድ ቤት በአንድነት የሚኖር ህይወት ነው። ከዚህ ህብረት ከዚህ ህይወት ተለይቶ ብቻዬን ብቁ ሆናለሁ ብሎ ማሰብ በጣም ትልቅ ስህተት ነው። ቤት ያነባለሁ፣ ቤት ይጸልያለሁ የሚል አያነብም፣ አይጸልይም። ቅዳሴ የማይሳተፍ ቤቱ መጸለይ የሚፈልግ ሰው አለ። ከየትኛውም የግል ጸሎት የማህበር ጸሎት ይበልጣል። በሁለት ተኩኖ በፍቅር የሚጸልይ ጸሎት ይበልጣል ለብቻ ከሚጸልይ ጸሎት ማለት ነው። ስለዚህ ከአቅም በላይ የሆነ በራስ መተማመን አያስፈልግም። ቤቴ ሆኜ ብቻዬን ሆኜ ማለት አያስፈልግም። ከክርስቲያን ህብረት አትለዩ። የሆነ ህብረት ውስጥ ኑሩ። በቃ የሆነ የታወቀ በቋሚነት የምትገለገሉበት ደብር ይኑራችሁ። ከቻላችሁ ሰንበት ተማሪዎቹን የሆነ ማህበር ውስጥ ግቡ፣ የሆነ ግቢ ጉባኤ ላይ ግቡ። ሁሌ የምትማሩበት፣ ሁሌ የምትጸልዩበት፣ ድንገት ደክሟችሁ ስትጠፉ የጠፋሽ የሚል ወንድም እህት ያለበት ቦታ ላይ መኖር ክርስቲያናዊ ኃላፊነት ነው፣ ያስፈልጋል። በቃ ምክንያቱም ዝለት ይገጥመናል፣ እንወድቃለን፣ እንሸነፋለን። በዛልን በወደቀን ጊዜ የት ነው ወንድም የት ነሽ የሚል ሰው ያስፈልጋል። አይ እዛ ያሉ ሰዎች መጥፎ ናቸው ምናምን እያላችሁ ደስ አትጥፉ። ይሄ እናንተ ሐሳብ አይደለም። ጠላት ዲያብሎስ እንደዛ ነው እንድናስብ የሚፈልገው። ህብረት አንድነት እንዳይኖረን እንድንበተን ማለት ነው። ይሄ ክርስቲያናዊ ሐሳብ አይደለም። ከአቅም በላይ በሆነ ክፉ በሆነ በራስ መተማመን ከእግዚአብሔር ቤት የሚርቁ ሰዎች አሉ። ምቾት በማጣት ከእግዚአብሔር ቤት የሚርቁ ሰዎች አሉ። ይሞቃል፣ እዛ አዳራሽ እጅ ስማር ይሞቃል፣ ሰዓቱ ያደክማል፣ አይመችም፣ ይበርዳል፣ ሌሊት መሄድ ምናምን ብለው ማለት ነው። ስጋዊ አካላዊ ምቾትን ስላጡ በእግዚአብሔር ቤት ውስጥ መጽናት ያቃታቸው ሰዎች አሉ። በእግዚአብሔር ቤት ውስጥ ባለመጽናታቸው ጸጋ መንፈስ ቅዱስን ያጡ ማለት ነው ይላል ቅዱስ ዮሐንስ አፈወርቅ። በእውነት በረከቱ ይደርብንና አንተ ሰው ሆይ ገበያ ላይ በጣም ብዙ ሰው በዛ ግርግር ነው ብለህ ከገበያ አትቀርም። ወይ ዛሬ ሰው ይበዛል ንግስ ነው ለገን ከእግዚአብሔር ቤት እንዴት ትቀራለህ ይላል። አንተ በጣም ቦታው ይሞቃል፣ ሙቀቱ በጣም ስለበዛ አይመቸኝም ብለህ ከእግዚአብሔር ቤት ትቀራለህ። ግን አንተ ያለበት ቦታ ቢሞቅ በጣም ይሞቃል ቢባል 3 ደቂቃ ከገቡበት ሰዓት የበለጠ ይሞቃሉ።
አንተ የነበርክበት ቦታ በጣም አይመችም፣ ይቀዘቅዛል፣ ይበርዳል ቢባል ነብዩ ኤርሚያስ ከተጣለበት ጉድጓድ የበለጠ ምቾት ይነሳል ወይ? ኤርሚያስ እኮ በዛ ጉድጓድ ሆኖ እግዚአብሔርን አግኝቷል። ሰለስቱ ደቂቅ እሳት ውስጥ ሆኖ እግዚአብሔርን አመስግነዋል። አንተ ግን እግዚአብሔርን ለማመስገን ለመጸለይ ቃል እግዚአብሔርን ለመማር ምቾት ስለማይፈቅድልህ አይመቸኝም ብለህ ትቀራለህ። ደስ አይልም ብለህ ትቀራለህ። እግዚአብሔር መንፈስ ቅዱስ አንተ ላይ የማይሰራው ለዛ ነው። ስጋዊ ምቾትን የስጋ ፈቃድን ስላስቀደምክ ማለት ነው። በእውነት እግዚአብሔር አምላክ እንደዚህ ከመሆን ይሰውራል። በጠላት ዲያብሎስ ፈተናም ከእግዚአብሔር ቤት የሚርቁ ሰዎች አሉ። ክፉ ጥንታችን ክፉ የሆነ ጸላይ ሰናይ የሆነ መልካም ነገሮችን የማይወድ ዲያብሎስ ፈትኗቸው አርቋቸው እሱ በሚያመጣባቸው የተለያየ ፈተና መጽናት አቅቷቸው ማሸነፍ አቅቷቸውም ከእግዚአብሔር ቤት ርቀው ጸጋ መንፈስ ቅዱስ የራቃቸው በኢየሩሳሌም በቤተክርስቲያን መቆየት ያልቻሉ ሰዎች አሉ። ፈተና የሚቀር ነገር ግን አይደለም። በወንድሞቻችን ይፈትነናል፣ በማያምኑ በአሕዛብ ይፈትነናል፣ በገዛ ስጋችን ይፈትነናል። እኛ በማናውቀው መልኩ በጣም ብዙ ፈተናዎችን ይዞ ይመጣል። ስለተፈተንን ከእግዚአብሔር ቤት ከራቅን ግን መፍትሄ ወይም ተስፋ የለም። መታገል ብቻ ነው ያለን ምርጫ። መታገል ብቻ ነው ያለን ምርጫ። ስለዚህ ጠላት ዲያብሎስ ፈትኖ ከእግዚአብሔር ቤት እንዳያርቀን አቅም ብርታት እንዲሆነን እግዚአብሔርን እየለመንን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያልን ልንታገል ይገባናል እንጂ ፈተናዎችን እየተከተልን መሸሽ መጥፋት ተገቢ አይደለም ማለት ነው። እግዚአብሔር እንዲያስችለን ተማጽነን መታገል ብቻ ነው ያለን ምርጫ። በተፈተንን ቁጥር የምንጠፋ ከሆነ መጨረሻችን አያምር። እግዚአብሔር አምላክ ሁላችንንም እንዲያስችለን ቤቱ ኢየሩሳሌም በተባለች ቤተክርስቲያን አቆይቶ ኃይል የሚሆን ብርታት የሚሆን ትጥቅ የሚሆን ጸጋ መንፈስ ቅዱስን እንዲያላብሰን ህይወታችን፣ ኑሯችን፣ አገልግሎታችን፣ ድካማችን ሰዎችን ወደ ክርስቶስ የሚያቀርብ እንዲሆን ሰዎች እኛን አይተው ክርስቶስን ማየት የሚችሉ እንዲሆኑ እኛን ሲያዩ የክርስቶስን ፍቅር የሚያስቡ እኛን ሲያዩ የክርስቶስን ትሕትና የሚያስቡ መሆን እንዲችሉ እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሁንልን። የልቦናችንን ደጅ በቸርነቱ ይክፈትልን። ወስብሐት ለእግዚአብሔር። ይቆይ ሰሎናት ለዘተንሥአ እሙታን በመንክር